ህግ ነው ያለው። የተረዳሁት ነገር የተሟላ ህግ ነው። ኢቭን ሰው እንዴት መቀበር እንኳን እንዳለበት መቃብር ራሱ እንዴት መቆፈር እንዳለበት እንኳን ዓለም አቀፍ የሆነ ስርዓት አለው። እና በጣም የገረመኝ ለሰው ልጆች ይሄ ያኗኗር ዘይቤ ህግጋቶቹ በጣም ነው የደነቁኝ። ከእያንዳንዱ ከምግብ አንስቶ አልኮል እስከ ሞት ድረስ ያለው ከመወለድ እስከ ሞት ድረስ ያለው ይሄ ነገሩ አሜዚንግ በጣም ነው የገረመኝ። በጣም ነው የገረመኝ ይሄ ነገር። ሰዎች ሁሉ በዚህ ቢተዳደሩ ኑሮ እንጃ ኢቭንቶ እንደ ሃይማኖቱን እምነት የሚባለውን ነገር ትተክ እንኳን ለመኖር ነው የሚልክ ለመኖር ምድር ላይ ለመኖር እንዴት መኖር እንዳለብህ እና ሱብሃንአላህ በጣም ነው ያስደስተኝ ነው። ጥሩ እንኳን ደስ አለሽ ነው የሚባለው። ደስ ካለሽ ይመችሽ። እሺ ክርስቲያን አለ በነገራችን ላይ ሰዎች ውስጥ ለውስጥ እየገቡ ለሙስሊሞች ትልቅ ቦታ ሰጥቶ እኛ ከልክሎናል፣ እኛ እንድናወራ አላደረገንም፣ እኛ እንትን አልተሰጠንም ምናምን የሚሉ ሰዎች አሉና ማስተማር ከፈለጋችሁ ገብታችሁ ማስተማር ትችላላችሁ። እኔ አያገባኝም። ለሚነሳውን ጥያቄ መልስ ካላችሁ ገብታችሁ ማውራት ትችላላችሁ፣ መብታችሁ ነው። እኔ አልከለክልም ማንንም ሰው። የምታምነውን ሃይማኖትን መስበት መብትህ ነው። ክርስቲያን እንዴት ነህ? ሰላም ነው። ሰላም አለን። እንዴት ነህ? አለው እግዚአብሔር ይመስገን። ሁሉ መልካም ነው። አሪፍ ቆንጆ ነው። ጥያቄ ልጠይቅ? ጠይቅ። ብዙም ግን እውቀት የለኝም። ችግር የለውም። እውቀት ከሌለ አላቅም ነው። አላቅም ትልቅ እውቀት ነው። በነገራችን ላይ አለማወቅን የሚያውቅ ነው አውቅ የሚባል ነገር አለና ነብዩ መሐመድ ነብይ ናቸው አይደሉም? ለአንተ ክርስቲያን? ለኔ አይደሉም። ለምን? እኔ ክርስቲያን ነኝ። ያው እኮ ክርስቲያን ስለሆንክ ነው የምጠይቀው እኮ። ለምን እኮ ለምን? አንደኛ ታለው እንደሰማሁትም አንደኛ እሱ ቤቱ ጋር ነብይነት እንጂ እንዲሰፍሬው አላውቅም። ግን አንደኛ ክርስትና ጋር ተቃራኒ ሐሳብ ነው ያለው። አይደለም። እኔ አሁን እኮ እንድትነግረኝ የምፈልገው ምን አለ መሰለህ፣ ክርስቲያን ያንተ ፍላጎትና እምነት ከሆነ እሱ ሌላ ነገር ነው። ያ ፍላጎትህ ነው። እኔ ክርስቲያን ስለሆንኩ ነብይ ናቸው ብዬ አልቀበልም ብሎ ማለት ሌላ ነገር፣ እሱ ፍላጎት ነው። ገብቷል? ያንተ ፍላጎት ነው። አይደለም የምትለው ከሆነ ግን ምንድነው አይደለም ያልክበትን ምክንያት? አሁን ለምሳሌ መስፈርት ታስቀምጣለህ እኮ ነብይ ራሱ ምንድነው ስራው? ነብይ ራሱ ምንድነው? የነብይ ማረጋገጫው ስራው ምንድነው? ስራው ምንድነው? እሺ ነብይ እንዴት ነው የምታስቀምጠው? ያንተ መስፈርት የነብይነት መስፈርት ምንድነው ባንተ? የኔ የነብይነት መስፈርቴ አንዱ ከእግዚአብሔር የተሰጠውን ራእይ የሚሆን ትእዛዝ ብሎ ለህዝብ የሚያደርስ ነው። ይሄንን ነው የመቀበለው። እሱ ብቻ ነው? አዎ ታዲያ ነብይ ታዲያ ተሜዳ ተነስቷል። ከእግዚአብሔር የተሰጠውን ህዝብም የማዳን ይሁን ራእይ መናገር ይሁን ትንቢት መናገር ይሁን ብቻ ወዘተ ብቻ ግን ከእግዚአብሔር በተሰጠው ጸጋም ይሁን እሱን ትእዛዝ ያከናወነ ነብይ ብዬ እቀበለዋለሁ። እሱም ማከናወኑት እኮ ትንቢት ተናገሩ ራእይም ተናገሩ እንዳልከው ከአምላክ የመጣ ቁርአንን ማረጋገጫው እኮ እንትን እጠይቃለሁ። ችግር የለውም። ቁርአንም ከአምላክ የመጣ ቃል ለሰው ልጆች ሰጡ፣ አሟሉ። አንተ አሁን ትቀበላለህ? ምን ቀረ አሁን ለመቀበል? እሺ እንደ አምላክ ተቀበልኩት እኮ። ማረጋገጫው እሱ ምንድነው? ምስክሩስ ምንድነው? ማረጋገጫው ምንድነው? እሺ እኮ ነው ጠየቅኩ። ማረጋገጫው ምንድነው እኮ? ማረጋገጫው ምንድነው ነው እኮ። አንተ የምታስቀምጠው በምንድን ነው ማረጋገጥ የፈለከው ነው? እኔ ማረጋገጣው አንደኛ በነበረበት ሁኔታ በህዝቡ ሁኔታ ባለው በዛ እቀበለዋለሁ። ከዛ ውጪ እንኳን የለም። በህዝብ አልገባኝም። ህዝብማ የዛን የነበሩ ህዝቦች ተቀብሏቸዋል። አምነው ተቀብለው ተከትለው
እኮ አስቀጥለዋል። ለምሳሌ እሺ ከዛ ደግሞ ለምሳሌ ተረጋግተህ ብትመልስ መልካም ነው። አሁን እኮ እኔ ማመን አለብህ እኮ እያልኩ አይደለም። መስፈርቱ እንትን ለማድረግ ነው የምጠይቀህ እንጂ ሌላ እንትን አይደለም። እንድታመን ፈልጌ አይደለም። ግን መስፈርት አይደሉም ብሎ ሲል ከምን ተነስቶ ነው የሰው ልጅ አይደለም ብሎ የሚለው ለማለት ለማወቅ ነው ራሱ። ገብቷል? እንደ ክርስትና አነጻጸሪው አይደለም። ከክርስትና ካነጻጸርከውማ ክርስትና ውስጥ አንድም ነብይ አታገኝም። ተውስ ችግር የለብኝም። ኖ የምሬን ነው፣ አልቀለድኩም። ረጋ ባልቆይ አዛው ረጋ ብዬ ነው። እንዴት መሰለህ አሁን ያወራው ከክርስትና ወጥቼ በራሴ ላይ አቋም ቆሜ ነው እኮ። ገብቶኛል እኮ ገብቶኛል። ከክርስትና ባትወጣም እኮ ነው የምልህ። ታዲያ ከክርስትና ካልወጣማ ራሱ ይጎዳሃል ነው የምልህ። እኔ ደግሞ ለምን ሲባል ለምን ይጎዳል? ለምሳሌ እሺ ለምሳሌ ላስረዳ። አሁን ከክርስትና ሳትወጣ አንድም በክርስትና ውስጥ ያለ ነብይ መዘዝ አድርገህ ቁጭ አድርገህ ከነብዩ መሐመድ ጋር ብታወዳደራቸው በፍጹም አይገናኙም። አንደኛ ነገር ከተሰጣቸው ቃል ገብቷል። ያ የተሰጣቸው ቃል እዛ ጋርና እዛ ጋር ያለው በጣም ይለያያል። አንደኛ ነገር መልእክቱ፣ አቀማመጡ፣ ስርዓቱ፣ መልእክቱ ይለያያል። ሲቀጥል ደግሞ አመጣጡ ራሱ ይለያያል። ገብቷል። እዛ ጋር ትንሽ እንትን አድርገውታል። ሰዎች ገብተው የፈለጉትን ነገር አድርገውበታል። እዛ ጋር ደግሞ ምንም ነገር የለም ነው፣ በቃ ምንም ነው። እኔ ራሴን ጠብቀዋለሁ። ማን ቆይ ልጨርስ። ከዛ እንትን የሚባል ነገር አለ። ይሄ ስነ ምግባር የሚባል ነገር አለ። ስነ ምግባር ብትል ደግሞ ገደል ነው የሚገቡት። በነገራችን ላይ የሚገርምህ ነገር ክርስትና ውስጥ ያሉ ነብያቶች እኔ አድርገዋል ብዬ አላምንም። እንደዛ አይነት ባህሪያን ነበራቸው አላቸው ብዬ አይደለም እኔ አላምንም። ኖህ ሰከረ፣ ራቁቱን ተራመደ፣ ዳዊትን እንትን ምንድነው ሸለፈት ያስቆርጥ ነበር፣ አብርሃም እንደዚህ ያደረገ፣ ጣዖት አመልክ ምናምን የሚባለው ነገር ነው ያሁን አልቀበለው። ገብቷል። ስለዚህ እሱን ቁጭ አድርገህ እንትን ብታደርጋቸው በፍጹም አይገናኝም። እዚህ ጋር ነው ልጠይቅ፣ ለምን ነው የማትቀበላቸው? አንተ አሁን ትቀበላለህ? ቆይ እኮ ልጠይቅ፣ ትጠይቀኝ በትንሹ ተቀበልኩ ካል እስቲ አንተ በትንሹ ተቀበለኝና እናውራ። አንተ ለምን ነው የማትቀበላቸው እኮ? አንተ ትቀበላለህ ወይ? አሁን ለምሳሌ ዳዊት እኔ በምቀበልበት ችግር የለም። ቆይ አይ ብቻ እንትን አይደለም። እኔ ስለ ነብዩ መሐመድ እኮ አይደለም ገባኝ። ስለ ነብዩ መሐመድ ሳይሆን እኮ ክርስትና ውስጥ ያሉ ነብያቶች ገባኝ እኮ። ተረጋጋ። እሺ ምንድን ነው የፈለግህ? እሺ እኮ አሁን አንተ እነዛ ለምንድን ነው አድርገውታል ብለህ አልተቀበልክም? ምክንያት ብቻ አቅርብልኝ እስኪ። ነብያቶች ናቸው ብዬ ስለማምን እኮ። ነብያቶች ሰው አይደሉም? ሰው ናቸው እኮ ጎበዝ። ስለዚህ ነብያቶች ሁሉ ኃጢአት አይሰሩም አይደለም። በቃ እዚህ ጋር ነው ችግሩ እኮ። አሁን ኃጢአት አይሰሩም እኮ አይደለም። አንድ ሰው ስማ ልንገርህ። አንድ ሰው እንዴት አድርጌ ላስረዳህ? አንድ ሰው አንተ አይን የሌለው ሰው ሊመራህ ይችላል? ኖርማል ነው። መልስልኝ። አይን የሌለው ሰው አይነ ስውር ሰው ወንዝ ሊያሻግርህ ይችላል? እሱ አይችልም። በቃ እንደዛ ማለት ነው። አሁን ለምሳሌ ነብይ የሚባል ሰው አዳምጠኛ። ነብይ የሚባል ሰው እየጠጣ ይሰክር ነበረ ከተባለ በቃ እንደዛ ነው። ከሰከረ ነው። ገብቷል? የሚሰክር ነብይ የለም። ከሰከረ ምን ወደ የትኛው ስፍራ ነው የሚወስደው? አንተ ህዝቦቹን ወደ ከየትኛው አምላክ ጋር ነው የሚያገናኛቸው? ከየትኛው አምላክ ጋር ነው የሚያስታርቀው? ደስ የሚለኝ እኮ እሱ ነው። አሁን እኔ የሚመቸኝ ይሄ ነው። አይታል? እኔ የሚመቸኝ ይሄ ነው። መስከሩ አይደለም። እኔ በምቀበልበት ደረጃ አለ። አሁን አንተ ነብያቶች ስለሆኑ አይሰክሩም፣ ነብያቶች ትክክል ናቸው፣ ነብያቶች ሁሉ አይሳሳቱም ነው አይደል? አላልኩም። አይሳሳቱም አላልኩም። ታዲያ ተሳሳቱ ታልክ ምን ነው? ያ ስህተት ግን አይሳሳትም ነው የምልህ እኮ። አንድ መሪ ከሰከረ እኮ ነው። አሁን ለምሳሌ ስካርን መጽሐፍ ቅዱስ ምንድነው የሚለው? ነገስታት ግን መጠጥ የለባቸውም። ሰክረው ምንድነው ፍርድን ሊያዛቡ ይችላሉ አይልም መጽሐፍ ቅዱስ ራሱ? ለምሳሌ ታዲያ ይልጣጡዋ። ታዲያ ምን ላድርግ? አይደለም እኮ ነገስታት ለነገስታት ከተቃወመ እነዚህ ነገስታት ሰው ስለሚመሩ ምን አደረጋቸው? መጠጥ የለባቸውም። ለምን ሲባል ሰክረው ፍርድ እንዳያዛቡ ተባለ። ነብይ ደግሞ ጠጥቶ እንዴት ነው ከእግዚአብሔር ጋር ሊያገናኝ የሚችለው ነው? ጣጣ ወደቀ ሰው ነው እንደሰው አይችልማ። ኖ አይችልም። በቃ እንደዛ ከሆነ ነብይ አይደለም ማለት ነው። ቆይ ለምን? ቆይ እንዲህ ልበልክ። እኔ
ኖህ ሰከረ፣ ወደቀ፣ እንደ ስጋ ድካምነቱ ወደቀ። እንደ ስካርነቱ ወደቀ። በኋላ ፈጣሪ የሚለምን አሁንም ራዩን ገለጠ እንላለን። አንተ የማትቀበልበት ምክንያት ምንድነው? ነገርኩህ እኮ ምናልባት እንዴት አድርጌ ልደጋግምብህ? አንድ ሰው አይነ ስውር ሰው ወንዝ ሊያሻግር አይችልም። እነዚህ ሰዎች ደግሞ አይነ ስውር ሆኖ አልቀርማ። እሺ ልንገርህ፣ እኔ እሺ መጣውልህ። እንደዛ የሚባል ነገር የለም ወንድሜ። እነዚህ ሰዎች ከሲ ተረጋጋ፣ ተረጋግተህ አውራ። እሺ ቆይ ምናልባት ቸኮልኩብህ፣ ይቅርታ። አይነ ስውር እሺ ሊማረክ አይችልም። ኖህን በሰከረ ሰዓት አይነ ስውር በለው። አልሰከረም በተባለበት ሰዓት በል። አይ በዛ በሰከረ ሰዓት አይነ ስውር እንበለው፣ ወንዝ አያሻግርም። በኋላ ተሰካሩ ሲለቀው እግዚአብሔርን ስለምነው አይኑ በራ አለበለስ ተዛ ወዲያ ነው ሰውዬ መንገድ አያሻግርም። በፍጹም ለምን? በፍጹም አይሰክርም። አንደኛ ነገር አልሰከረም። ኖህን በሰከረ ሰዓት ማለት የለም። ሰከረ በተባለ ሰዓት በል። እኔ ነኝ የታለክ እኔ እንዴ እኔ አልቀበልም። እኔ ሰው ነኝ። በነገርህ ላይ እኔ ሰው ነኝ። እኔ እኮ አንተ መቀበልና ያለመቀበል ጉዳይ አይደለም። የመቀበል አለመቀበል ጉዳይ አይደለም። እኔ ለነብያቶች ትልቅ ክብር አለኝ። በነገርህ ላይ ታሪክን ብታነባ አንተ ጠለቅ ብለህ ያደረጉትና ያሳለፉትን ያዩትን መከራ ብታይ አንተ ገብቷል። በዚህ ዘመን ቁጭ ብለን እንደዚህ በኢንተርኔት ላይቭ ከፍተን ምናምን ሃይማኖት ምናምን ብለን እንደምናወራው አይደለም። የህይወት መስዋዕት ከፍለው ነው እነሱ ዋጋ ሲከፍሉ የነበረው። ተጠውልገው አንጀታቸውን እንደዚህ ታጥፎ ሆዳቸው ከጀርባቸው ተጣብቆ ለሃይማኖት ሲባል የሰው ልጅ ከሲኦል ወደ ዘላለም ያለውም ነው የሚለው። ነገር ግን ለእነርሱ ተመሰለባቸው ነው የሚለው። ገብታችኋል? ልክ እኔ ለምሳሌ መንገድ ላይ የማውቀው ሰው መስሎኝ የሆነ ሰው ያዝ አደረኩትና እንዴት ነህ ደህና ነህ ወይ የዛሬ እኮ 10 ዓመት እዛ አደጋ ላይ ይቻለሁ። አይ ተመሳስለህብኝ ነው ተመሳስይብህ ነው ብሎ የሰው ይሄዳል አይደለ? خلاص ምንድነው በኔ ላይ ነው የተመሰለብኝ ይሄ ሰው። ገብታችኋል አይደል? በኔ ላይ ነው የተመሰለብኝ። ከዚያ አላህ Subhanahu Wa Ta'ala መጣና በሁሴን ላይ ተመሰለበት አከለ ብሎ ተናገረ። እንዲህ ስላለ አንተ ነህ ማለት ነው ያመሳሰልክብኝ? ላ አይደለም በፍጹም። አላህ Subhanahu Wa Ta'ala በእነርሱ መካከል የሆነውን ተረከልን እንጂ በቁርአን ላይ እኔ ያመሳሰልኩባቸው አላለም በፍጹም። ነገር ግን ዋናው ቁም ነገር ምንድነው? ያን ሊገሉትና ሊሰቅሉት ያሉትን ታላቅ ነብይ አላህ ከእጃቸው ነጥቆ ወስዶታል፣ አድኖታል። ይሄ ነው ልታውቁ የሚገባው። እሺ አሁን ወዴት እንሄዳለን? ተፍሲሮች ላይ ታዲያ ምን ይላል? ተፍሲር ማለት የሰዎች ሐሳብ ነው። ልብ በሉ። አንዳንድ ቁርአንና ሐዲስን መሰረት አድርገው የሚናገሯቸው ነገራቶች አሉ። አንዳንድ ከቋንቋ አንፃር መፈታት ያለባቸውን ነገር ይፈታሉ። ሌላው ነገር ደግሞ ምንድነው? በዚህ በተፍሲር ጉዳይ ላይ ያለው ስለ አለፉ ትውልዶች ነገር ሲነገር ከአላህና ከመልእክተኛው ካልሆነ ያ ነገር ትክክል ነው ማለት አይደለም። ገብታችኋል አይደል? ለምሳሌ ማን የተገደለ የተሰቀለው በሚለው ጉዳይ ላይ ሐሳባቸውን ሰንዝረዋል። ገብታችኋል አይደል? ሙፈሲሮች እንዲህ ሊሆን ይችላል ተብሎ ወይንም ቂለ እንዲህ ተብሏል ብለው የተነገሩ ነገራቶች አሉ። ከነዚያ ሁለትን ሐሳቦች አንስተዋል። ሁለቱንም ልንገራችሁ። የትኛው ወደ እውነት ቀረብ ይላል የሚለውን ደግሞ ከዚያ በኋላ ሐሳቤን እሰጣችኋለሁ ማለት ነው። ያም ቁርአንን መሰረት በማድረግ ኢንሻአላህ። ሙፈሲሮች ካነሷቸው መካከል የተገደለውና የተሰቀለው ማን ነው በሚለው ጉዳይ ላይ አንደኛው ምንድነው? ከሐዋርያቶች መካከል አንደኛው ነው የሚል ሐሳብ አንስተዋል። ያም እንዴት ሆነ ከተባለ መሲሁን ለመግደልና ለመስቀል ባሴሩ ጊዜ አይሁዳውያኖች አምላክ አላህ Subhanahu Wa Ta'ala ቀድሞ ነገረው። ሊገሉህ ነው ሊሰቅሉህ ነው ብሎ አላህ አሳወቀው። ከዚያም መሲሁ በሐዋርያቶች መካከል ቆመና ማን ነው በእኔ ምትክ ሆኖ የእኔን ጽዋ የሚወስድ ነገ ትንሣኤ ቀን ከኔ ጋር አብሮ ጀነትን የሚወርስ አለ። ከሐዋርያቶች መካከል አንድ ወጣት ተነሳና እኔ ብሎ ተናገረ። ቁጭ በል አንተ አለው መሲሁ፣ አንተ ገና ወጣት ነህ ሌላ ብሎ አሁንም ጥያቄውን አቀረበ። አሁንም ድጋሜ ያ ወጣት እኔ ብሎ ተናገረ። መጨረሻውን በሶስተኛው ሲጠይቅ ጊዜ እኔ አለ ይሄ ልጅ። ከዚያ ምን አለው መሲሁ ይላል፣ በቃ የኔን ጽዋ ትወስዳለህ፣ ከዚያም በኋላ ነገ የትንሣኤ ቀን በገነት ከእኔ ጋር አብረህ ትኖራለህ አለው። ከዚያ በኋላ ጠላቶች ሲመጡ ጊዜ እርሱን ያዙት፣ ተመሰለባቸው፣ ገደሉት፣ ሰቀሉት የሚል ሐሳብ ነው። ሁለተኛው ሐሳብ ማን ነው? ያ የተገደለውና የተሰቀለው በመሲሁ ምትክ ይሁዳ ነው። اليهود الذي دل على المسيح ይላሉ ኢብኑ ዑሰይሚን። መሲሁን ለማስገደልና ለማሰቀል ያመላከተው ይሁዲ ለመሲሁ ጉድጓድ የቆፈረ ያ ከሃዲ ሰው ነው የተገደለው የተሰቀለው የሚል ሐሳብ ነው።
እኔ ትክክለኛ ይሆናል ብዬ የማስበው ይሄኛው ነው። ለምን ከተባለ እንዳው በዚህ መሰረት ብንሄድ አላህ እንዳው ይሄን ሰውዬ ሊሰቀል አደረገው ብንል እንኳን አላህ ሱብሓነሁ ወተዓላ የሚያስጠይቅ ነገር አይደለም። ለምን አላህ በቁርአን ላይ ምን ይላል መሰላችሁ? ወላ የሒቁል መክሩ ሰይኡ ኢላ ቢአህሊሂ ይላል። የተንኮለኞች ተንኮል የሴረኞች ሴራ በራሳቸው ላይ እንጂ በንጹሃኖች ላይ አያርፍም በፍጹም ብሎ ወስኗል። ይሄን ነገር ገብታችኋል? ለሌሎች በቆፈራችሁት ጉድጓድ ላይ እናንተ ራሳችሁ እዚያ ተተክላችሁ ብትገቡ ይሄ ፍትህ ነው ወይንስ አይደለም? እስኪ መልሱ። አንድ ንጹህ የሆነ አካል እንዲወድቅበት ጉድጓድ ቆፈርኩኝና አዘጋጀሁለት። ነገር ግን ያ ጉድጓድ እኔን ጠልፎ ጣለኝና እኔን አስገባኝ። ይሄ በእኔ ላይ የሆነው ፍትህ ነው ወይንስ በደል ነው? ፍትህ ነው በደል ነው? ፍትህ ነው ያለምንም ጥርጥር። አያችሁ አይደለ? ነገር ግን ያ ንጹህ አካል መጥቶ በዛ ውስጥ ቢገባና ቢሰናከል ቢወድቅ ቢሰባበር ፍትህ ነው በደል? ላ ይሄ በደል ነው። መሲሁ ጻድቅ ነው። መሲሁ ምንም ጥፋት የለበትም። ኃጢአትን ራሱ አላደረገም። ነቢያቶች ኃጢአትን አላደረጉም። ከነዚያ መካከል አንደኛው መሲህ ነው። ምንም አይነትን ጥፋት ሳያገኙበት እነዚህ ሰዎች እርሱን ለመግደልና ለመስቀል አሰቡ። ለምን? ከእነርሱ በልጠው ስለተገኘ በዘመኑ በርካታ ተአምራቶችን ይዞ መጣ ከአምላካችን ከአላህ ዘንድ የእውነተኛ ነብይነቱን የሚያሳይ የሆነ ተአምራቶችን ይዞባቸው መጣ። ገብታችኋል? አንዳንድ ህግጋቶችንም እንዲሽር አላህ ስልጣን ሰጠው። ለምሳሌ በሰንበት ቀን መስራትን የመሰለ የሙሴ ህዝቦች በሰንበት ቀን እንዳትሰሩ አምልኮ ብቻ ስሩ ተብለው ነበር። መሲሁ መጣና ያንን እንዲሽር አላህ ስልጣን ሰጠው። ወኡሂለ ለኩም በዕድ الذي حرم عليكم። በዚህ ነገራቶች እነሱ ተቆጡ። እርሱ የአምላክ መልእክተኛ እንደሆነ ነገራቸው። በፍጹም አንተ የአምላክ መልእክተኛ አይደለህም፣ ያ ቃል የተገባው መሲሁ ወይንም ክርስቶስ እንደሆነም ነገራቸው። አንተ በፍጹም አይደለህም ብለው አስተባበሉት። ጭራሽ ይሳለቁበት ነበር። ቀተለ المسيح عيسى ابن مريم رسول الله። እኔ አምላክ መልእክተኛ ነኝ የሚልን ክርስቶስ ነኝ የሚልን ይሄን ገደል ነው እኮ እያሉ ይሳለቁላ ነበር። አላህ ግን በፍጹም አልገደላቸውም፣ አሳልፌ አልሰጠኋቸውም ብሎ ነግራቸዋል። ልካቸው እንዳጠቃላይ ያ ሰው መሲሁን ለማስገደልና ለማሰቀል ሊጠቁም የመጣው አካል እርሱ ራሱ ነው ጽዋውን የወሰደው ወይንም የተገደለው የተሰቀለው የሚል ነው። ወደ እውነት የቀረበ ብዬ የማስበው ይሄኛው ነው። ለምን ከተባለ በደንብ አዳምጡ። አምላክ አላህ ሱብሓነሁ ወተዓላ ሱረቱል ማኢዳ ላይ ይናገራል። መጨረሻው ገጽ ላይ ሱረቱል ማኢዳ የማዕዱ ምዕራፍ ማለት ነው። ማዕድ ማለት ምን ማለት ነው ከተባለ መሲሁ ለሐዋርያቶቹ ለመጨረሻ ጊዜ ያደረገላቸው ተአምራዊ የእራት ግብዣ ነው። ይህ የእራት ግብዣ ምግብን የያዘች ማዕድ ነች። ከየት የመጣች ነች ከተባለ ከሰማይ ነው የመጣችው። ገብታችኋል አይደል? አምላክ አላህ ሱብሓነሁ ወተዓላ በዚህ ጉዳይ ላይ ምዕራፍን ሁሉ ሰይሟል። አምስተኛው ምዕራፍ የማዕዱ ምዕራፍ ተብሎ ተሰይሟል። ገብታችኋል አይደል? ያ ማዕድ መሲሁና ሐዋርያቶች ከሰማይ የመጣላቸው የእራት ግብዣ ነበረ። ይህም እንዴት መጣ ወደሚለው ስንመጣ ጊዜ ሱረቱል ማኢዳ መጨረሻው ገጽ ላይ ታሪኩን ይናገራል። ሐዋርያቶች ጠየቁ መሲሁን ምን ተአምር፣ ምን አይነት ተአምር? ከሰማይ ምግብን የያዘች ማዕድ እንድትወርድልን እንፈልጋለን፣ እስኪ አምላክህን ከቻለ ጠይቅልን አሉት። يقول سبحانه وتعالى حاكيا عن هذه القصة في آخر سورة المائدة إذ قال الحواريون يا عيسى ابن مريم حوارياتهم بالو ጊዜ استوس أنت يا مريم لج عيسى ويعلت هل يستطيع ربك أن ينزل علينا مائدة من السماء ለመሆኑ ጌታህ አላህ ከሰማይ ምግብን የያዘችን ማዕድ ሊያወርድልን ይችላልን አሉት። መሲሁ እዚህ ጋር በጣም ተቆጣ። ለምን ተቆጣ መሰላችሁ? ቃል ተቁላህ አላህን ፍሩ አላቸው። ኢንኩንቱም ሙእሚኒን አማኞች እንደሆናቸው አላቸው። ለምን ተቆጣ? ይችላል ወይ አምላክ ብላችሁ እንዴት ትጠይቃላችሁ ነው። ቻይ ነው ሁሉንም እያለ እየገለጸላቸው። በአላህ ክብር ላይ አይደራደርም መሲሁ። አምላክ ይችላል ወይ ተብላችሁ እንዴት ትጠይቃላችሁ? እርሱ ሁሉን ቻይ ነው አማኞች እንደሆናችሁ ሁለተኛ እንዴ ብላችሁ አትጠይቁ አላቸው። ቃሉ አሉት እነሱም ኑሪዱ አን ነእኩለ ሚንሃ እኛ ከእርሷ ልንበላ እንፈልጋለን አሉት። ወተጥመኢነ ቁሉቡና ልባችንም እንድትረጋልን እንፈልጋለን። ከንግግር በላይ ተግባር ስናይ ከሰማይ ሲወርድ ልባችን ይበልጥ ይጸናል አሉት። ወነዕለመ አን ቀድ ሰደቅተና አንተም እውነት እንዳልከን እናውቃለን የዛኔ ወነኩነ ዐለይሃ ሚነ ሻሂዲን እኛም በእርሷ ላይ መስካሪዎች እንሆናለን አሉት። ከዚህ በኋላ አሁን እዚህ ጋር ልትረዱ የሚገባው ሐዋርያቶቹ መሲሁ አላህን ጠይቆ እንደሚያስደርግ ነው የሚያውቁት። በፍጹም በራሱ የሚያደርግ እንዳልሆነ ያውቃሉ። ለዚህም ነው ጌታ ይሄን ማድረግ ይችላልን ያሉት። አንተ ማድረግ ትችላለህ ወይ አላሉትም። ለእርሱ ማድረግ እንደማይችል ያውቃሉ።
መሲሁም ምን አላቸው? አይ እኔ በራሴ ያደርገዋለሁ ሳይሆን ያላቸው ምንድነው? ወዳው ጌታውን አላህ ሱብሓነሁ ወተዓላ ጠየቀ። ምን አለ? ቃለ ዒሳ ብኑ መርየም የማርያም ልጅም ዒሳ አለ አላሁመ ረበና እጆቹን አነሳና ወደ ሰማይ አላህን መማፀን ጀመረ። አምላካችን ጌታችን አላህ ሆይ አለ አንዚል ዐለይና ማኢደተን ሚነ ሰማእ ከሰማይ ምግብ የያዘችን ማዕድ አውርድልን አለ። አላህ መሲሁን አይከስተውም፣ እምቢ አይለው፣ በጣም ይወደዋል፣ በጣም ያከብረዋል። ይዟቻል። ለምን ከተባለ በጣም ታዛዥ የሆነ አገልጋይ ነው። አላህን በጣም ከታዘዙ ነቢያቶች መካከል አንደኛው መሲሁ ነው። አንዚል ዐለይና ማኢደተን ሚነ ሰማእ አለ ከሰማይ ምግብ የያዘችን ማዕድ አውርድልን ብሎ ተማጸነ። ተኩኑ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንክ ወርዙቅና ወአንተ ኸይሩ ራዚቂን አለ። ተኩኑ ለና ዒዳ ለእኛ ያ ቀን ልክ እንደ በዓል አድርገንም የምንይዘው ብሎ ተናገረ። ስለዚህ ያ የራት ግብዣ የተደረገበት ቀን ለመሲሁ እና ለተከታዮቹ እንደ በዓል ተደርጎ የተሰጣቸው ቀን ነበረ። አቻ ወአየተን ሚንክ ከአንተም የሆነ ተአምር ሲሆን አምላካችን አላህ ሆይ አለ ወርዙቅና ለግሰን ወአንተ ኸይሩ ራዚቂን አንተ የለጋሾች ሁሉ በላጭ ነህና ብሎ ተናገረ። ተመልከቱ የዱዓ አደራረግ ስርዓት። ወዲያው ጉዳዩን አልጠየቀም መሲሁ። አያችሁት? ከሰማይ ምግብ የያዘን ማዕድ አውርድልን አላለም። ቀጥታ አላሁመ ረበና ጌታችን አምላካችን አላህ ሆይ አለ። አደብ مع الله سبحانه وتعالى في الدعاء ዱዓ በምታደርጉ ጊዜ ከአላህ ጋር ሊኖር የሚገባ ስርዓት ነው። ወዲያው ጉዳይህን አትጠይቅ፣ አምላክህን አላህ سبحانه وتعالى ማንነቱን ግለጸው። اللهم ጌታችን አምላካችን አላህ ረበና አንዚል ዐለይና ማኢደተን ሚነ ሰማእ ተኩኑ ለና ዒደን ሊአወሊና ወአኺሪና ወአየተን ሚንክ መጨረሻ ላይ በመንዘጋው ወርዙቅና ለግሰን አለ። ወአንተ ኸይሩ ራዚቂን አንተ የለጋሾች ሁሉ በላጭ ነህና ብሎ ገለጸው። አላህ አሁን ምን እንደሚል አስተውሉ። ቃል አላህም እንዲህ አለ እኒ ሙነዚሉሃ ዐለይኩም እኔ በእናንተ ላይ ይችን ማዕድ አወርዳታለሁ ችግር የለውም አለው። ነገር ግን መስፈርት አስቀምጠባቸው። ፈመን የክፍር ባዕዱ ሚንኩም ካወረድኩት በኋላ ግን ከእናንተ የካደና ያስተባበለ ፈኢኒ ኡዐዚብሁ ዐዛበን ላ ኡዐዚብሁ አሐደን ሚነል ዓለሚን ያ ከእናንተ መካከል የካደውን ከሃዲ ከሐዋርያቶች መካከል ከዓለማት ማንንም ያልቀጣሁትን ከባድ ቅጣት ነው የሚቀጣው አለ አላህ። ወዲያውም ወረደ። ማን ይመስላችኋል ታዲያ ከሐዋርያቶች መካከል የካደው ያስተባበለው? ያ አካል ከማንም በላይ ከባድ ቅጣት ይቀጣል አለ። መሲሁም መጽሐፍ ቅዱስ ላይ በሄዳችሁ ብታዩት ምን ይላል? ነገር ግን ከመካከላችሁ የሚክደኝ ሰው ወየውለት ለዚህ ያለ ሰውዬ ብሎ ተናግሯል። ማን ነው የካደው? ባይወለድ ይሻለው ነበር አለ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ። ማን ነው ያ አካል? እኔን የሚክደኝ ከመካከላችሁ ባይወለድ ይሻለው ነበር ወጥፋቱ ለዚህ ያለ ሰው እያለ ተናግሯል። ያ ሁሉ ተናግሮ መሲሁ አዳው ምንም ጫፉ ሳይነካ ቀረ? ላ ያ አካል ነው የተገደለ የተሰቀለው። መሲሁ ደግሞ አምላካችን አላህ Subhanahu Wa Ta'ala በክብር አሰረገው። ስለዚህ በደንብ ከስተዋላች የተገደለው ማን ይሆናል? ይሁዳ ነች የተገደለችው። ምክንያቱም ያን ጻድቅ የሆነ አካል አሳልፎ ሊሰጥ ያለው ይሁዳ ራሱ በቆፈረለት ጉድጓድ ለመሲሁ ራሱ የተተከለባት እና ተፍሲሩ ከሁለት አንዱ ነው ያስቀመጠው። ወልአቅረቡ ኢለል ሐቅ هذا ወደ እውነት የቀረበው ይሄ ነው ብዬ አስባለሁ። ወላሁ አዕለም። እሺ ይሄ ነው ዋናው ቁም ነገር። ግን የመሲሁ ጉዳይ ነው ልታተኩሩ የሚገባው። መሲሁ ምን ሆነ የሚለውን ነው። ላክ አላህ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም። ታዲያ ምን ሆነ ማለት ትችላላችሁ? የት ነው ያለው? አላህም ተናገረ። በል ረፈዐሁ አላሁ ኢለይህ በእውነትም እኔ ወደ እኔ አነሳሁት ብሏል። ሁለተኛው ሰማይ ላይ በክብር ይገኛል። ታዲያ ከዚያስ በኋላ ምን ይሆናል ማለት ትችላላችሁ? ከዚያ በኋላማ ይወርዳል። መቼ? የዓለም ፍጻሜ ከመድረሱ በፊት። ከዚያስ ምን ይሆናል? በምድር ላይ በእርሱ ላይ ሲዋሹ የነበሩትን አካሎች አምላክ ነው እያሉ ስህተት እንደሆነ ያስተምራቸዋል። መስቀልንም ይሰብራል። ልክ እንዲሁ ሐሰተኛውን መሲህ ደጃልንም ያጠፈዋል። ልክ እንዲሁ በጠላቶቹ ላይ የበላይነትን ይጎናጸፋል። አላህ ይህን ቃል በቃል በቁርአን ላይ ገልጾታል። በጠላቶቹ ላይ ያነግሰዋል። ማናቸው ጠላቶቹ? እነዚያ የካዱት አይሁዳውያኖች። ሁሉን ከእግሩ በታች ካስገዛለት ካደረገለት በኋላ ሁሉ በሁሉ ይሆን ዘንድ የዛኔ አምላክ አላህ Subhanahu Wa Ta'ala በብቸኝነት ይመለክ ዘንድ መሲሁ የዓለምን ህዝብ ይሰብካል። ከዛ በኋላ ህዝብ ሁሉ ለዓለም ይገዛል። የዛኔ የመሲሁ ፍጻሜ ይሆናል። ዓላማው ምንድነው? የአምላክን አንድነት አስከብሮ መሄድ ነው። ከዛ በኋላ ይሞታል እንደማንኛውም ሰው። هذا هو المسيح عيسى ابن مريم። እሺ
فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ربنا آمنا بما أنزلت واتبعنا الرسول فاكتبنا مع الشاهدين ومكروا ومكر الله والله خير الماكرين إذ قال الله يا عيسى إني متوفيك ورافعك إلي ومطهرك من الذين كفروا وجاعل الذين اتبعوك فوق الذين كفروا إلى يوم القيامة ثم إلي مرجعكم فأنبئكم بما كنتم تعملون فأحكم بينكم فيما كنتم فيه تختلفون فأما الذين كفروا فأعذبهم عذابا شديدا في الدنيا والآخرة وما لهم من ناصرين وأما الذين آمنوا وعملوا الصالحات فيوفيهم أجورهم والله لا يحب الظالمين ذلك نتلوه عليك من الآيات والذكر الحكيم. السلام عليكم ورحمة الله وبركاته.
የተራገየ ያያ ስሙን ቡኩን እንዳልኩበት ማለት ነው ወላሂ አንተ በረስክ ስሙን ቀራበት ያህል ወላሂ ያለበት ذلك نتلوه عليك من الآيات والذكر الحكيم إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون الحق من ربك فلا تكن من الممترين فمن حاجك فيه من بعد ما جاءك من العلم فقل تعالوا ندع أبناءنا وأبناءكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل فنجعل لعنة الله على الكاذبين إن هذا لهو القصص الحق وما من إله إلا الله وإن الله لهو العزيز الحكيم فإن تولوا فإن الله عليم بالمفسدين قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون يا أهل الكتاب لم تحاجون في إبراهيم وما أنزلت التوراة والإنجيل إلا من بعده أفلا تعقلون ها أنتم هؤلاء حاججتم فيما لكم به علم فلم تحاجون فيما ليس لكم به علم والله يعلم وأنتم لا تعلمون ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إن أولى الناس بإبراهيم للذين اتبعوه وهذا النبي والذين آمنوا والله ولي المؤمنين ودت طائفة من أهل الكتاب لو يضلونكم وما يضلون إلا أنفسهم وما يشعرون يا أهل الكتاب لم تكفرون بآيات الله والسلام عليكم ورحمة الله وبركاته تشاو 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 መልካም ጊዜ ይሁንላችሁ። ወጣ ሰላም አለይኩም ترى عليك أستاذ عندي ጥያቄ سمع قلت وانا عايش سؤال نظري وشاورهم في الأمر فإذا عزمت فتوكل على الله إن الله يحب المتوكلين أستاذ عندي ጥያቄ ነበረን አላህ እኮ በነገርህ ላይ እነዚህ ሰዎች ጫማ የሌላቸው ሰዎች ጫማ እንዳይኖራቸው ዝም ብላችሁ ማየት የለባቸውም ብሎ ነው ያቀድሞ ያዘዘው። ለምን ሲባል እነሱ ያለ ጫማ ባዶ እግራቸው ይሄዱ ለምን አባህ ነው አንተ እነሱ በሚመኙት ጫማ ጸሎት ልታደርግ የመጣኸው ብሎ ነው እንትን የሚያደርገውና ጫማ ሲሰርቁ ለምን አይገላቸውም ስትል ነበር። ለምንድን ነው የሚገላቸው? ቀድሞ ሀብታሞቹን አስጠንቅቀዋል እኮ። ለዛ ነው
ጥያቄ አለ አንተ አንተ ሙስሊም ነህ? እንትን ድምፅህን እንትን አድርገው አስተካክለው። ምን እኔ አውቄያለሁ እኮ ድምፅህን ሙስሊም ነህ አስተካክለው። አንተ? ሙስሊም ነህ? ድምፅህን አስተካክለው። እሺ ሙስሊም ነህ አንተ? እኔ እኔ ምን ይሰራልሃል ስለኔ እምነት? እና ለሙስሊም ጥብቅና የምትቆመው ምን አገባ? እኔ ጥብቅና ቆምኩ እንዴ? እና ግርድና ነው የቆምከው? እሱቱ ችግር የለውም። እነሱ ማገልገል ማለት በነገርህ ላይ ትልቅ ነገር ነው። እውነትን ማገልገል እኮ ሰው መሆን ነው። ሐቅን ማገልገል ሰው መሆን ነው። ውስጥ ጋር መገናኘት ነው። እነሱ የሚገርም ነገር ችግር ባገለግላቸውም እግራቸው ባጥባቸው ራሱ ደስ ይለኛል። ጥያቄ ያለ ሌላ? ለምን ታዲያ አትይዝም? እኔ ነገርኩህ እኮ መገረድ ብቻ ሳይሆን ነገርኩህ እኮ እኔ እግራቸውን እያጠብኩ ያጠብኩትን ራሱ ውሃ ጠጣዋለሁ። ጥያቄ አለ? ለመሳደብ ስለማያመች ነው አይደለ? እኔ ነገርኩህ እኮ ጥያቄ ያለህ ወይ ነው? ሌላ ጥያቄ ያለ አሁን አንተ? ታዲያ አትይዘኝ እስኪ አንተ እኮ ነገርኩህ እኮ እንድገረድ ነው የፈለከው ለነሱ አይደል? መገረድ ብቻ ሳይሆን ሌላ እነጠፋለሁ ራሱ ቀይ ምንጣፍ እሆናለሁ። ጥያቄ አለ? ታዲያ አትይዘኝ። ታዲያ ፈልጌ ነው። ሻዳ ያስፈልገህ ነው? ውረድ። እንደናንተ አይነት ሰው እኔ አሁን በዚህ እንደዚህ አይነት ስቃይ ውስጥ የሚኖር ሰው እኔ ጋር ማውራት ምንድነው ትርጉም? ቆረቆንዳ እና ግርድና ነው ይለኛል እንዴ? አግኝታ ነው አስመሳይ። ጀለቢያ ለብሰህ ሾርባና ሳምቡሳ ለመቀርጠፍ አይደል እንዴ የምትገባው አንተ ሌባ? ለማያውቅህ እሺ፣ ሸታም ለወደህ ስትል ሃይማኖትን ስንቴ እንደካድከው አንተ። ኢና ምንድን ነው ይለኛል ደግሞ እኔ ልታሸማቀቁበት የምትችሉ ምንም ነገር እኮ የለም። ምንም ነው የለም። አልሸማቀቅም እኔ። እንዴ ይቀልዳል እንዴ? ሞኝ ነው እንዴ? ጭራሽ ለነሱ እንትን ትላለህ፣ ታገለግላለህ፣ ትገርዳለህ። አግኝቼ ነው እንድነካካቸው አታድርጉኝ። እኔ አልፈልግም፣ መናገር አልፈልግም። ከነካኝ ግን እጥፍ አድርጌ ነው የማቆስልህ። ምንድነው ችግሩ? እንኳን በህይወት ያለ ሰው ሬሳ እኮ ነው የምታገለግለው አንተ። አጥንት እየቆጠርክ እኮ አባዬ ምናምን እያልክ እኮ የተክልዬ ቅዘናውን አንተ ጋር ትልቅ ቦታ አለው። እንኳን ለሰው ለቅዘን ቦታ አለ አንተ። አሁን ለምሳሌ በህይወት ላለ ሰው ማገልገል ችግሩ ምንድነው ነው ጥያቄ። አሁን እኔ ስጠይቅ ማለት ነው አፈር የበላቸው ሬሳዎች ጻድቅ ነበረ ቅዱስ አባታችን ምናምን እያልክ የሞቱ ምንም የማያውቁ ሰዎች አጥንቱ የደቀቀ ሰውዬ እንትን እያከበርክ እያገለገልክ መከራን እያበላህለት ባዶ እግረን እየተጓዝክ እንትን እያበራህለት እኔ በህይወት ያለ ሰው ማገልገል ችግሩ ምንድነው ነው? ምንድነው ችግሩ? ጣሊያን የሚባሉ እንትኖች አሉ እኮ ጣሊያን የሚባሉ ሌቦች አሉ። አሁን ለምሳሌ እነሱ እንደ ጻድቅ አባቶች እንደ ትልልቅ አባቶች ታይቶ ይመለካሉ። አጥንተን ቁጠር። እኔ ነግሬያቸዋለሁ። አትችሉም። ሙስሊም ነህ ስትለኝ እቀበለዋለሁ፣ በዛ ቆስላለሁ፣ ወጋሃለሁ። የፈለገ ነገር ብትወስደኝ እኔ እቀበለዋለሁ። ምን አይነት መረን የሆነ ትውልድ ነው? እኔ እኮ ማውራት አልቻልኩም። አልተመቸኝም። እንግዲህ ምን ታደርገዋለህ? ይቅር ባላቸው የሚያደርጉትን አያውቁምና ይቅር ባላቸው። ለማሸማቀቅ ብለው ያልሆነ ነገር ይዘው ይመጣሉ። አንተ እኮ ሙስሊም ነህ ይለኛል። ያው እሺ ምንድን ነው እና ተሳዳቢ ነህ ይለኛል። ይመቻል አሁን ያሲም አሁን ይመቸኛል። ቀደም ብርሃን ይባላል። ቀደም ስታወራው የነበረው ወገን ብርሃን ይባላል እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁንም ሰላም ብያለሁ። አንድ ነገር ትቀሰፋለህ ሲለህ ነበር አይደል? ምን ብታደርግ ነው ትቀሰፋለህ ሲለህ ነበር ኡስታዝ? እኔ ጸበል ሂጄ በልጅነቴ አንደኛ ነገር ሙዚቃ አይፈቀድም አሉ። ከፈትኩ ስልክ ስለነበረኝ ገብቷል። አያቴን እሸውዳት ነበር እንዳትጮህ ምናምን ምንድነው አይስ የስልክ ጥሪ ነው ምናምን እያልኩ ስለማታውቀው ከዛ በኋላ ምንም ነገር አይነካም አሉ ያሲው እዛ ውስጥ
ቅጠል እንኳን አይቀረጠፍም አሉኝ። አይ እንደዛ ከሆነ ብለን አንድ አራዳ ትልቅ ሰው ነበረ በክር ቆቅ ይዘን ቆቅ ታውቃለህ? ዶሮ የበረሃ ዶሮ ማለት ይዘን በላናት አብስለን አልነካንም። እና አለመቀሰፍ ራሱ እግዚአብሔር ልታመሰግን ይገባል እያለኝ ነው። ነገር ላንብብላችሁ። ኦኬ መጽሐፈ ሲራክ ምዕራፍ 4 ላይ እንድምታ ትርጓሜ ላይ ምን ይላል መሰላችሁ? ሥላሴን በተመለከተ ማለት ነው። ሥላሴን በተመለከተ እንዲህ የሚል ነገር አለ። የሚገርም እኮ ነው መጽሐፍ። ኤቢ ናግባ። እሺ ኤቢ ካለህ ናግባ። ክርስቲያኖች ካላችሁ መግባት ትችላላችሁ። ብርሃን ቢገባ ደስ ይለኝ ነበር። አይ እሱ እንኳን እንትን እውቀት የለውም። ይሄ ኤቢ እንትን ነው። ሌሎችም ውስጥ ለውስጥ ሰው እየሰበኩ ነው። ስለማያስገባን ነው እንጂ መግባት እንፈልጋለን፣ ፍትሃዊ አይደለም ምናምን ይላሉና ካላችሁ ገብታችሁ መስበክ ትችላላችሁ። ቀጥል። ይቅርታ ያሲ እና ምን ይላል መሰለ ምን ይላል መጽሐፈ ሲራክ ሥላሴ አሁን ብዙ ጊዜ ትደነቃለች እንጂ አትመረመርም ይላሉ አይደል? አዎ። እኛ ግን ያው ጠዋት ማታ ስንመረምራት እንውላለን፣ እናድራለን። ቁጭ ብለን እዚህ ጋር እንጠይቃለን፣ እንመራመራለን። ግን የሚመራመረውን ሰው ምን ይደረግ ነው የሚለው መጽሐፉ። ምን ይላል መሰለክ? ሃይማኖት ለማስካድ አትከራከር፣ ስለ ሳትህም ንስሐ ገብተህ ተለማመጥ። ኃጢአትህንም ለባልንጀራህ መንገር፣ ሁለተኛ ለመምህርህ ንስሐ መንገር አትፈር። የውሃ ምላትንም እንዳንበሳ ተጋፍቼ እሻገራለሁ አትበል። ሁለተኛ ከዘመናዊ ጋራ እከራከራለሁ አትበል። ሶስተኛ ባህርየ ሥላሴን አትመርምር። ሰነፍ ሰው አለ፣ ሰነፍን ሰው ባልንጀራ አታድርገው፣ የባለጸጋውንም ፊት አይተህ ፍርድ አታዳላ። ሁለተኛም ሰዱቃዊ ትንሣኤ ሙታን የለም ቢል አለ በለው፣ ጳጳስም ቢሆን አትፈረው። ኢትካሃድ በእንተ ጽድቅ ብሎ ነበርና ሃይማኖትን ለማስካድ አትከራከር አልሁ እንጂ ሃይማኖትንስ ለማጽናት ሞት እስክትደርስ ድረስ ተከራከር። ለፈጣሪህ እግዚአብሔር ሥላሴ የሚለውን አለፍኩት መሰለኝ። ሥላሴን መመርመር ያስቀስፋል ይላል እዚህ መጽሐፍ ላይ። ኦኬ መጽሐፈ ሲራክ ይቅርታ ባቢ መጽሐፈ ሲራክ ምዕራፍ 3 ቢጠራህ አቤት ቢልክህ ወዴት በል እንጂ ወደ እልፍኙ ግን ከዛ ትንሽ ከፍ ልበል። የእግዚአብሔርን ፍርዱ ለውጥ ነውና አንተን አጥፍቶ በትሑቱ ይመሰገናል አለ። ስለ አዳምና ስለ ዳቢሎስ ነው። እግዚአብሔር ዳቢሎስ ሰይጣን ባመፀ ጊዜ በዳቢሎስ ፈንታ ነው አዳምን የፈጠረው። አዳምን የፈጠረበት ምክንያት ደግሞ አዳምን እንዲያመልከውና እንዲገዛው ነው። ከዘመናዊ ጋር መከራከርን አትፈልግ፣ የማይቻልህንም ነገር አትመርምር። ሁለተኛ ባህረ ሥላሴን እመረምራለሁ አትበል። ቢጠራህ አቤት ቢልክህ ወዴት በል እንጂ ወደ እልፍኙ ግን አያሳልፍህም። ሁለተኛም ሕጉን አስብ እንጂ ወደ ሚስጥሩም አያሳልፍህም። እያስተልሃፉ ይላል ወደ እልፍኙ ወደ ሚስጥሩ አላለፍኩ ብለህ አያሳዝነህ። አልቦሙ ትልህፍ ምስለ ሰብአ ሶርያ እንዳለ
ገደል ገብተህ ባህረ ሥላሴን እመረምራለሁ አትበል። ከሰው ይልቅ የገለጹልህ አይደለምና። እንዲህ አይምሰልህ። ብዙዎች ሰዎች ባህረ ሥላሴን መመርመራቸው አሳታቸው። የልቦናቸውን ምርመራ ብዙዎች ሰዎችን አጠፋቸው። እንደ አርዮስ እንደ ንስጥሮስ ነው። ባህረ ሥላሴን መመርመርን የሚወድ ሰው በእሷ ይቀሰፋል። ተጠራጣሪ ልቦና በፍጻሜው ይስታል። ከሃዲ ልቦና በክህደት ይኖራል። ኃጥአም ሰው በኃጢአት ላይ ኃጢአትን ሲጨምር ይኖራል። ሁለተኛ ንስሐ አይገባም። ባህረ ሥላሴን ለሚመረምሩ ሰዎች ለኃጢአታቸው ስርየት ለክህደታቸው ሚጠት የላቸውም፣ ክህደት ስር ሰዶባቸዋልና ይላል ባቢ። ባህረ ሥላሴን መመርመር የሚወድ ሰው በእሷ ይቀሰፋል አለ። እንግዲህ እንደምታውቁት ሁላችሁም እዚህ ጋር ክርስቲያኖችም እንደምታውቁት እንደ ሙስሊሞች ሥላሴን የሚመረምር አለ የለም? ባቢሎን ሁሉም ነው እንጂ ግን ተቀሰፉ፣ ሞቱ፣ መንገድ ላይ መኪና ገጫቸው ሲባል ሰምታችሁ ታውቃላችሁ? በመመርመራቸው በመመርመራቸው ምክንያት አላህ አይደል ከመርማሪዎቹ አንዱ እኛ ጋር። እንግዲህ ከመርማሪዎቹ እኔ አንድ ነኝ። አልተቀሰፍኩም፣ አልሞትኩም። ወደፊትም ይህንን በማድረጌ እቀሰፋለሁኝ እሞታለሁ ብዬ አላስብም። ብሞት እንኳን አንድ ነገር እንኳን ቢደርስብኝ ይሄንን በመመርመሬ ነው አይባልም፣ አልልምም። ሊደርስብኝ ይችላል ወይም በእኔ ስህተት ሳሽከረከርም ሆነ ስራ ቦታ እቃት ወድቆ ሊጫነኝ ይችላል፣ ገደል እችላለሁ። ግን ይሄንን ነገር በማድረግ አይደለም፣ ሥላሴን ለመረዳት ሥላሴን ለማወቅ በማድረግ አይደለም። እና እንዲህም ትርጓሜዋ ላይ ነው ያለው። መጽሐፈ ሲራክ ላይ ትርጓሜዋ ላይ እንደዚህ ብለው ጽፈዋል። ዋናው ላይ ግን የለም። እስኪ ከኤቢ ጋር ትንሽ እናወራ። ምን ትላላችሁ? ኤቢ እሰማለሁ። አዎ ትሰማለህ። ብርሃን፣ እኔ እንኳን ያደረግኩትን ቅድም አመንክ። ተራራውን እዚህ ትጋ ተነቅለ እዛ ቦታ ሄድ ብትለው ይሄዳል እያለ ነበር አይደል እንዴ? አዎ የሰናፍጭ ታህል እምነት ካለ እኔ እንኳን ያደረግኩትን ባለፈው እኔ እንኳን ያደረግኩትን አያደርግም እሱ ብርሃን እዚህ ጋር መጥቶ ማለት ነው። መጽሐፈ መክብብ 7:14 ላይ ያለው ምንድን ነው? ያሲው 7:14 ላይ እስኪ ምን ይላል? መጽሐፍ ይዛል፣ አንብብልኝ። መኪና እያሽከረከርኩ ስለሆነ። እሺ እስኪ እንድምታውን ያለክ አይመስለኝም። እኔ ጋር እንድምታው አለ። እንድምታው ላይ ምን ብለው እንደጻፉትም እናነብበት። እንድምታ ትርጓሜ ላይ እሺ ኦኬ ነበር። በመልካም ቀን ደስ ይበልህ ይላል፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንም ያንም እንደዚያ ሰርቶታል አለ። እንደዚያ ሰርተዋል። እሺ ይህንም ያንም እንደዚያ ሰርተዋል። አዎ ዞሮ ዞሮ ምን ማለት ነው መሰለህ? ይሄ ፈጣሪ ለኛ በልካችን ልክ እውቀት ሰጥቶናል። ገብቶካል? በልካችን ለመላእክቶችም እንዲያውቁ የፈቀደላቸው እውቀት አለ፣ እንዳያውቁ ያልፈቀደላቸው እውቀት አለ። ለሰውም እንደዚሁ እንድናውቀው መላእክቶች የሚያውቁት እኛ የማናውቀው እውቀት አለ። የሚመጥነን እውቀት ሰጥቶናል። መላእኮች የማያውቁት ደግሞ ሰዎች የምናውቀው አለ።
እኛ የማናውቀው መላእክቶች የሚያውቁት አለ። እኔ እንደዛ ነው የምረዳው። እስኪ የእምነቱ ተከታዮች ካሉ ኤቢ ካለ መልሱን ብትመልስ ለምታብራራው። አልሰማሁም። የዛ አንድ ቆርማዳ ሰው አለ እንትን እያነበብኩ ነበረ። ካልተሳደበ እንትን የማይሆንለት ሌላ ሰው ማን አለ? ታነች አለች። ታነች ደግሞ አታብራራም። ግን እስኪ በጥያቄ መልኩ አንድ ጥያቄ ልጠይቃት። ታነች ጥያቄ መልኩ ልጠይቅሽና የምታውቂውን ንገሪና። ባቢሎን እግዚአብሔር አዳምን የፈጠረው በዳቢሎስ ምትክ እንደሆነ ታውቃለህ? በዳቢሎስ ምትክ ማለት ነው የነበረው። ልክ ዳቢሎስ ሲክድ እና ሲያመጽ እግዚአብሔር እንዲያመልከው እንዲገዛው እንዲመስገነው መመስገንን ፈልጎ በዳቢሎስ ነው የፈጠረው። ልክ ዳቢሎስ በካደ ጊዜ ማለት ነው። ዲያብሎስን ስለካደው አዳምን ፈጠረ። ዳቢሎስ እግዚአብሔርን ስለካደ ምን አለ እግዚአብሔር? አንተ ስለካድ ካለው የሚያመሰግነውን የማይፈጥር መስሎ እያለ ዳቢሎስን ያናግረዋል። እኔ ግን የሚያመሰግነኝን የሚያመልከኝን ምስጋናዬ እንዳይጓደል እያለ ምስጋናው እንዳይጓደል አዳምን ፈጠረው እያለ ይናገራል። መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ 80 አሐዱ አለ። እኔ አለኛው 80 አሐዱ ላይ መጽሐፈ አሁን ያልኩት ምንድን ነው? ረሳሁት። መቃብያን መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ ከቁጥር 1 ጀምሮ አለ። የሚገርም ታሪክ ነው እዛ ላይ ያለ የተቀመጠው። ዳቢሎስ ትልቅ ዙፋንን ፈለገ። ትልቅ ዙፋንን ሲፈልግ እግዚአብሔር ምን አለው? አባረረው። ትልቅ ስልጣንን በመፈለጉ ካባረረው በኋላ ዳቢሎስ ሌላም ማይፈጥር መስሎህ ይለዋል። ሌላም ማልፈጥር መስሎህ በካድህ ጊዜ ባሪያው አዳምን ፈጠረው። ስንት ነው አልከኝ? ቀደማዊ ካልዕ ሳልስ መጽሐፈ መቃብያን ሳልስ ምዕራፍ 4 ላይ አንብበው እስኪ። ሙሉ ነው ከአንድ ጀምሮ? ከአንድ ጀምረህ አንብበው እንዲገባቸው። ጌታውን አዳምን ይቤዠው ዘንድ አለው፣ አንተንም ያሳፍርሃል። በግን ከተኩላ አፍ ያድነዋል። ነገር ግን አንተ የገዛሃቸውን ሰዎች ከአንተ ጋር ይህ ወደ ገሃነም ትሄዳለህ ይዘህ መሰለኝ። የፈጣሪያቸው የእግዚአብሔርን ሕግ የጠበቁ ሰዎች የእሱ ዕድል ያደርጋቸው ዘንድ የፈጣሪያቸውን የእግዚአብሔርንም ሕግ እንዳንተ ካልተደፋፈሩ ካከበሩ ከመላእክትም ጋር ያመሰግኑት ዘንድ ከክፉ ስራ ከስራቸውም ከፈጣሪያቸውም ከእግዚአብሔር ጋር ደስ ይላቸዋል። ከአገልጋዮች ከመላእክት ጋር ታመሰግነው ዘንድ እንዳንተ ካሉ ከመላእክት ሁሉ ይልቅ መርጦ የሰጠህ እግዚአብሔር፣ አንተ ግን በትዕቢትህ ከፍ ያለ ዙፋንን ነሳህ። አንተ ግን እንትን ችግር አለበት። አንዳንዴ እንትን ነው አጻጻፉ። ገነንህ ምንድን ነው? አንተ ግን ገነንህ ገናናነትህ መሰለኝ።
ቀጥልን ይከተልሃል። ቀጥል። ገነንህ አምላክ አንተ ግን ቁጥር ስንት ላይ ነህ? እግዚአብሔርን የሚወዱ ሰዎች ግን እንደነበሩ እንደ መላእክት ወገኖቹን ይሆናሉ። የሚያመሰግኑት ሱራፌልና ኪሩቤልም ክንፋቸውን ዘርግተው ያለ ቦዘን ያመሰግናሉ። አንተ ግን በመልክህ ከተፈጠሩ ከሰራቅ ትሕትና ከወገኖች ጋር ሁልጊዜ ታመሰግነው ዘንድ ምስጋናህን በትዕቢትህና ለስንፍናህ አጠፋ። እንዳንተ ያለ ፍጥረት መፍጠር የማይቻለው መሰለህ? አንተ የፈጠረህን የእግዚአብሔርን ምስጋና በዘነጋህ ጊዜ 10ኛ ነገድ አድርጎ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል አንተም ከወንድሞችህ አንድነት በተለየህ ጊዜ የፈጠረህ የእግዚአብሔር ምስጋናው እንዳይጎድል ስለ አንተ ፈንታ አዳምን ፈጠረ። ዥው ትላለህ። አየህ፣ በማን ፈንታ ነው የተፈጠረው? በዲያብሎስ ፈንታ። በዲያብሎስ ፈንታ። ደግሞ የፈጠረበት ምክንያቱ ምንድን ነው? እንትኑ እንዳይጎድል፣ ምስጋናው እንዳይጓደል። ምስጋናው እንዳይጎድል። አንተ መጫወቻ ነው ያደረገው። አንተ ምን ማለት ነው? እንዲመለክ ነው። በአጠቃላይ እግዚአብሔር መመለክን የሚያመልከውን፣ የሚገዛውን፣ የሚፈራውን ነው አዳምን የፈጠረው። እንዲፈራው፣ እንዲያመልከው፣ እንዲገዛው ነው አዳምን የፈጠረበት ምክንያት። ሌላ ምንም ዓላማና ኢላማ የለውም። ገብቷችኋል? ኤቢ አይ ቲንክ ኦርቶዶክስ ነህ አይደለ? ኤቢ ኦርቶዶክስ አይደለሁም ብለኛል ይመስለኛል። ሶሪ አለህ አሁን? ፕሮቴስታንት ነው። ኦኬ፣ አንድ ጥያቄ ልጠይቀው። ኤቢ አለህ? የሚመች ቦታ ያለ አይመስለኝም ለማውራት። ኮመንት ስትጽፍ ስላየው ነው። ስለዚህ ሌላ ሰው ካለ ከታች መግባት ይችላል። እስኪ በዛ ትቀጥላለህ። ያሲው ሌላ ሰው እንትን ልበልልህ ብዬ ነው። ሌላ ሰው ካለ አስገባልኝ ባቢው። ሌላ ሰው ካለ ይግባ። አህዛቦች ካላችሁ መግባት ትችላላችሁ። አብዛኛው ክርስቲያን ግን አሁን ማለት ነው ባቢ አስገብተህ ጥያቄ ብትጠይቃቸው አዳምን በዲያብሎስ ፋንታ ነው የፈጠረው ብለህ ብትዳቸው እንደ አንተ ጤና የለህም እንዴ ነው የሚለው። ውሸት ነው የሚለው። ጭራሽ ምስጋናው እንዳይጎድል አላለም። ምስጋናው እንዳይጎድል ነው የፈጠረው። ይሄ ጥቅስ ባለፈው አዳም የሰራውን ኃጢአት ይቅር ስለመባሉ አለመባሉ ኖ ታነችም። አንቺ አትወጭም። አንቺ ከምትወጪ እኔ እወጣለሁ። አንቺ አትወጭም። አንቺ እንግዳ ነሽ። ቁጭ በይ ዝም ብለሽ። ስለ አዳም ኃጢአት ይቅር መባል ባለፈው አብበል አልነበረም? እዚህ ምዕራፍ ላይ ነው ያለው። ወደ ታች ነው ያለው። ምን ይለዋል መሰለህ እዚህ ጋር አንተም በልቦና ትዕቢት የፈጠረህ ቁጥር 9 ላይ የእግዚአብሔርን ምስጋና ቸል ባልክ ጊዜ እርሱም በተቆጣና በተዘባበተብህ ጊዜ ከሰራዊቶችም ጋር በገሃነም እንቅጥቅጥ በአጋዘህ ጊዜ በቅዱሳት እጆቹ ከምድር መሬትን ወሰደ አለ። እግዚአብሔር ራሱ ነው የፈጠረ። ተመልከት። በቅዱሳት እጆቹ ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምንም በመልኩና በምሳሌው ፈጠረው ይላል። አብዛኛው ጊዜ ክርስቲያኖች ለስላሴ ማስረጃ ብለው የሚያመጡት ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ በመልካችን እንፍጠር የሚለው ይሄ ስላሴን ማሳያ ነው። እንፍጠር ብሎ ስለተናገረ ከአንድ በላይ ናቸው ብለው ይናገራሉ።
እኛ ጋር ሲወያዩ ማለት ነው ባቢ። ነገር ግን እዚህ ጥቅስ ላይ በቅዱሳት እጆቹ ነው ያለው፣ እጃቸው አይደለም። ከምድር መሬትን ወሰደ ነው የሚለው፣ ወሰዱ አይደለም። መቼም ከአንድ በላይ ከሆኑ እኔና ባቢሎን አንድ ነገር ከሰራነ ሁለታችን ሰራን እያልን ነው የምናወራ። እንጨት ቆርጠን ማገር ቀርበን እኔና ባቢሎን ቤት ብንሰራ አብረን ሰራን እያልን ነው የምናወራ። ባቢሎን ሰራሁ እያለ ካወራ እንደ ሐሰንን ክዶታል ማለት ነው። የሐሰንን ድርሻ የመስራት ድርሻ ካደ ነው የሚባለው፣ ብቻውን ስላልሰራ ቤቱን። በቅዱሳት እጆቹ ከምድር መሬትን ወሰደ፣ ውሃንና እሳትን ነፋስንም ጨመረ፣ አዳምን በመልኩና በምሳሌው ፈጠረው። ፈጠሩት አይደለም የሚለው። ምስጋናው በአንተ ጉድለት ይሞላ ዘንድ በእጁ በፈጠረው ፍጥረት ሁሉ ላይ ሾመው። ማንን? አዳምን። የመሬታዊው ምስጋና ከሰማያዊያኑ ምስጋና ጋር ተጨመረ አለ። መሬታዊው ምስጋና ብሎ ማለት የሰው ልጆች ማለት ነው። አዳም የተፈጠረበት ከመሬት አፈር ስለሆነ ከዛ በኋላ የሚመጣውም ትውልድ የዛ የመሬት ውጤት ነው። በሁለት ሴትና ወንድ ግንኙነት ብንወለድም ዞሮ ዞሮ ዋናው መገኛችን አፈር ነው፣ ምድር ነው። የመሬታዊ ምስጋና ብሎ ማለት አሁን በዚህ ዘመን ላይ ፈጣሪን የሚያመሰግኑ አሉ፣ የሚያመልኩ አሉ፣ የሚገዙ አሉ፣ ፈሪሃ አምላክ በልቦናቸው የሞላ ሰዎች አሉ። በዛ ልክ ደግሞ የካዱ አሉ፣ ያጋሩ አሉ፣ አምላክን እንደ ሰው አድርገው የቆጠሩ አሉ። እነዚህ ሰዎች አጋሪዎች ይባላሉ። የመሬታዊ ምስጋና ከሰማያዊያኑ ምስጋና አለ። ሰማያዊያኖች ማለት መላእኮች ናቸው። መልአክ ሆኖ አመፀኛ መልአክ የለም። ትዕቢተኛ መልአክ የለም። ከሃዲ መልአክ የለም። የሚያጋራ መልአክ የለም። ሁሉም መላእክቶች ፈጣሪን ይገዙታል፣ ያመልኩታል። ምስጋና ጋር ተጨመረ፣ ምስጋናቸውም እኩል ሆነ አለ። አንተ ግን በትዕቢትህ በአንገትህ መደንደን ተሰደድ፣ ከፈጣሪ ከእግዚአብሔር ጌትነት ወጥተህ ራስህን አጠፋህ እያለ ነው። የእግዚአብሔርነቱ ምስጋና እንዳይጎድል እግዚአብሔር በፈቃዱ ምክር የሚያመሰግነውን ፈጥሯልና ምስጋናው እንዳይጓደል እወቅ እያለም ደግሞ ለዳቢሎስ ይነግረዋል። ባቢ አስበከዋል። አንተ ትዳር ይዘህ አንድ ልጅ የመጀመሪያ ልጅ ወለድክ። ያ ልጅህ አባትነትህን ቢክድ ሌላ ልጅ ተወልድና ምን ታካክሳለህ አይደል እንዴ ባቢ? ልክ እንደዛ ነው። በቃ ያን ልጅህን ጭራሽ ምን ትለዋለህ? ታስጎመጀዋለህ። ራሱ አሪፍ መኪና እየገዛ ለሁለተኛ ለወለድከው ልጅ ማለት ነው ንብረት ምናምን እየሰጠህ ውርስ ታወርሰዋለህ ከጊዜ በኋላ ራሱ። ያኛውን ልጅ ግን አንተ መውረስ አትችልም ትለዋለህ። እኔ ጋር ሁለት ፓርት ውይይት ሰላሙዲን እዚህ ጋር ስላለ ልናገር። እኔ ብዙ ጊዜ አልናገርም። በሁለት ፓርት የተወያዩትን ውይይት ፖስቻለሁኝ ቁጥር 1 እና ቁጥር 2 ብዬ 10 ደቂቃ ይሆናል። ገብታችሁ እዩትና እስኪ ራሳችሁን መርምሩ፣ ራሳችሁን መዝኑ። ሰላሙዲን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሐሰን እንዴት ነህ? ባቢ እንዴት ነው ወንድሜ? ሰላም ብዬ አልሐምዱሊላህ። ሰላም ነው አልሐምዱሊላህ። ውይይትን እኔ ቤት ላይ ለቅቄዋለሁ ሁለት ፓርት አድርጌ። ውይይት አልከው ዝም ብሎ እግረ መንገድ የተደረገ ጥያቄና መልስ አየከው? እሺ ቴንክ ዩ። ሁለቱንም አየከው? አንዱን መሰለኝ ያየሁት የመጀመሪያው፣ ሁለተኛውም ቅድም ለቅቄዋለሁ። ታየዋለህ። ኦኬ ኤቢ፣ እንደተመቸህ ባወራሁት ነገር ላይ የምትናገረው ነገር ካለ እኔንም ወይም የምታርመኝ ነገር ካለ እዚህ ጋር ተሳስተሃል የምትለው ነገር ካለ ያው ለምታረም ዝግጁ ነኝ። እሺ ይቀበለዋል እንዴ መጽሐፉ?
ወይስ አስተያየት ነው እሱንም በአጠቃላይ? ሊነግረኝ ይችላል፣ ያለውን ምልከታ ሊነግረኝ ይችላል። ግን እኔ መጽሐፍቶች የማይቀበልበትን ምክንያት እድሉን ባገኝ ብጠይቀው ደስ ይለኛል። እንዴት ይቀበላል? አንድ ሰው አሁን ለምሳሌ ምክንያታዊ ነው። እግዚአብሔር ይመጣና እኔ በእጅን የሰራሁት የሰው ልጅ ሰይጣን አልገዛም ስላለኝ እንዲገዛኝ በሰይጣን ምትክን የፈጠርኩት አለ። ለምሳሌ ያነበብነውን ማለት ነው። ይሄ ማን ነው የሚቀበለው? ማንንም ሰው አይቀበልም። አባ ማትያስ ራሱ አይቀበሉትም። ተውት ልጅ ይሄ ችግር አለበት ምናምን ብለው የሚያልፉት ነገር ነው ይመስለኝን የራሱ ሳስበው ማለት ነው። እንዴ ጭራሽ በሰይጣን ምትክ ነው አዳምን የፈጠርኩት አልገዛም ስላለ ሰይጣን በሱ ምትክ እንዲያገለግል ብዬ አዳምን ፈጠርኩ ካለ እግዚአብሔር እዚህ ጋር አመጽ ነው፣ ፍትሃዊነት አይደለም። እዚህ ጋር በደል ነው። ትንሽ ተሳስተዋል እዚህ ጋር እንዴ። አንዳንዴ ደፍረንትን ካላደረግነው በጣም ከባድ ነው እና መጠየቅ ያለበት አካል ይጠየቃል እንጂ እንደዚህ አይነት ነገር እንኳን መቀበል የለብንም። እኔ ግን አንድ ሰው አሁን ለምሳሌ ይህ ቃል የማን ነው ብዬው የእግዚአብሔር ነው ካለኝ በቃ እግዚአብሔር እንደዛ ከሆነ እግዚአብሔር ተሳስተዋል ብዬ ነው እንትን የማደርገው። ወይም ደግሞ የእግዚአብሔር ቃል አይደለም ብሎ እንትን ሊያደርገኝ ይገባል፣ ሊያበስረኝ ይገባል። ናርዶስ ሰላም ናርዶስ ይሰማሻል? ኧረ ኪስሽ ውስጥ ነው ያለው መሰለኝ ስልኩ። ኧረ ሚት ማድረግ እንትን አላልኩ። ቴንክ ዩ። ስለዚህ አንድ ኦርቶዶክሳዊ ሰው ካለ ይግባና መጽሐፈ መቃብያን ላይ ያለው እንትን ያድርገን። እግዚአብሔር ምንድነው እያወራ ያለው? ከመሬት አፈር በእጄን ወስጄ ሰራሁ የሚለውን የተከበረው አዳም ግን ደግሞ የሰራውክ ሰይጣን አልገዛም ስላለ በሰይጣን ምትክ ነው። ምስጋናዬን እንዳይጎድል ነው ራሱ የሚለው። ምስጋናዬን እንዳይጎድል አንተን ፈጠርኩ እንድታመሰግነኝ፣ ሰይጣን አላመሰግንም ስላለ የሚል አዲስ ነገር ነው የነገረን ሐሳን። ስለዚህ በቃ እየጠየቅ ነው፣ ተሳስተዋል እያልኩ ነው እኔ። ናርዶስ አለሽ? ስልካቸው ግን ማን ነው የሚጠቀምበት? እኔ ግራ ይገባኛል። መግባትሽንም አመወትሽንም ምንም ማታቂ ከሆነ ከማን ጋር ነው ያለው ስልክሽ? ይገርማል። እስኪ ሌላ ሰው አለ? አያስገባን የምትሉ ሰዎች ገብታችሁ መመለስ ትችላላችሁ። ውስጥ ለውስጥ እንዳይጥ አያስገባም ምናምን እያላችሁ ቺኮችን እንትን የምታደርጉ ሰዎች ኃይላቸው ቺኮች ላይ ያደረጉ ሰባኪያን ደግሞ አሉ። ደግሞ ኃይላቸው ቺኮች ላይ ነው። በቃ ቺኮች ምንም እውቀት የሌላቸው ሴቶች ላይ ኃይላቸው የበረታ ነው። አንዳለ ይቅርታ አድርጉልኝ ወጣ ያለ አማርኛ ካላወራው እኔ ያወራው አይመስለኝም። ታነች ማውራት ፈልገች ነው? ታነች እንትኑን ጠይቀኝ። ይሄ ማለት ሐሰኑ ጥያቄውን ጠይቀኝ።